ሰላም ለመኖር መሐባ ያስፈልጋል፣ መከባበር ያስፈልጋል፣ ይቅር መባባል። يعني ቀልብህ ላይ ቂም የሚባል አትያዝ። ዛሬው ጨርሰው። አንድ አባት በጣም ስኬታማ ሐያት ያሳለፉ ልጃቸው ሲያገባ መጡልኝ አለ ቤቴ። ሁሉም መብሩክ ሲለኝ አባቴ መጡ አለ። የተማሩ ናቸው፣ አቂል ናቸው፣ ዲንም አደብም። ላጲስና እርሳስና ወረቀት ይዘህና አሉኝ አለ። እሱ ሙሽራ ነው እኮ ገና። የለኝም ስላቸው ወርደህ ገዝተህና አሉኝ አለ አባቴ። መርሐባ አልኩ አባቴ ናቸው አለ። ሄጄ ገዛው አለ። እርሳስ አለ፣ ላጲስ አለ፣ ወረቀት ጻፍ አሉኝ አለ። እክቱብ አሉኝ አለ አባቴ። ምን ልጻፍ ስላቸው የፈለከውን ጻፍ አሉኝ። ጻፍኩኝ አይደል ብዬ ከዛስ ሰርዘው አለ። መርሐባ ያነሳዋል። አሁንም ይጽፋል። አሁንም ሰርዘው ይሉታል። አሁንም ጽፋለሁ። ያ አቢ አላቸው አባቴ ምስጢሩን ንገሩኝ አላቸው። መጽሐፍ መሰረት ምንድነው ስሩ? ጻፍ ከዛ ሰርዘው ይሉታል። መጨረሻ ላይ ምን አሉኝ አለ። ሰለላሁ ዐለ ሙሐመድ ትዳር ሐያት ማለት አሉት እንዲህ ነው አሉት። ያኒ ሁሉ ነገር ያኒ ማይመችህ ወላ ማይስማማ ስታይ እንዲህ ያነሳው መሄድ እንጂ ውስጥህ ላይ እንዲያየው እያልክ ከጻፍከው ከመጀመሪያ ሌሊት ጀምሮ መጣላት ትጀምራለህ። አንተም ሰው ነህ፣ እሷም ሰው ናት። አንተም ጎዶሎ ነህ፣ ታጠፋለህ። ወሰም ሀገር የሚያኖራችሁ ሁሉም ጥሩ ጎን እየተያየ የضعيف ጎኑ ጠቢዓ የሚሉት አለ። ጸባይ ትልቁ ይሄ ነው። ጸባይ ምን አይነት አህዋል ይሄን አጥንቶ ራስህን በዛ ፕሮግራም ማድረግ ነው አሉ። ትልቁ ደርስ ይሄ ነው። لهذا አንደን በአደብ ያደጉ በፊት የነበሩ ታሪክ ላይ ሲናገሩ ገና የመጀመሪያ ሌሊት ላይ ምን ትለዋለች ያሉ ደፍተር ይዛው ያቶች ስሙ ይሄን ደፍተር ወረቀት ይዛ የመጀመሪያ ሌሊት ላይ أخبرني عن أشياء تحبها حتى أفعلها وعن أشياء لا تحبها حتى أتركها. أي أقل أي تربية أي أنها تصدقت أيه متودون ነገር ንገረኝ ከምግብ ይሁን ከምን በቃ ምትወደውን ነገር ሁሉ ንገረኝ ልጻፈው እንደ ማኑዋል ልታረገው እኮ ሐያቷ ላይ አይ ተርቢያ የምትጠላውን ነገር ደግሞ ንገረኝ እንዳልሰራው ትልና በቃ በዚህ ትሰራለች። መገጨት የለም። አንዳንድ ቢመጣም ቀለል ያለ ነገር ነው። وهو هكذا لهذا ከመጀመሪያ ላይ ጀምሮ ስለሚሞላ እየሰረስከው ሄዳለኛል አባቴ። እኔ የዛሬ በቃ ዛሬው ጨርሰው አውፍ ተባብለህ ምን ብለህ ያ አላህ እነዚህ አላህ የሚፈሩ ሰዎች የተቀዋ ያላቸው ትላልቅ ዑለማዎች ተርጀማቸው ላይ ማታ ሁሌ ባለቤታቸውን አውፍ ሳይሏት ተኝተው ያቆም ይላል። ለምን? እሷም ሐቅህን ለመሙላት ያስቸግራታል፣ አንተም ሐቅዋን ለመሙላት የሚያዋጣው አውፍ የተባባልክ መኖር ነው።